የአታላይ ወንዶች 11 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ቃሉና ተግባሩ አይገናኙም። እወድሻለሁ፣ አንቺ በህይወቴ ውስጥ ዋጋ ያለሽ ሴት ነሽ። ላንቺ ምንም አድርጋለሁ። የገባውልሽን ቃል አልረሳውም። በቅርቡ ሰርፕራይዝ አድርግሻለሁ። ቅዴ አንቺን ማስደሰት ብቻ ነው። ወደፊት ከኔ ጋር በጣም የሚያምር ህይወት የሚኖርሽ አንቺ ነሽ ይልሻል። ነገር ግን በተግባር ምንም አይነት ነገር አያሳይሽም። ብዙ ተስፋ ይሰጣል፣ ግን አንዱንም አይፈጽምም። እናም ቃሉና ተግባሩ የሚለያይ ሰው አታላይ የሚል ስያሜ ይሰጠዋል። ስለዚህ አብሮሽ ያለው ወንድ አታላይ ካንቺ ጋር የረጅም ጊዜ እቅድ የሌለው መሆኑን ከምታውቂበት ነገር አንዱ ንግግሩና ኑሮ ካልተገናኘ ይሄ ዋና ምልክቱ ነው። እንደዚህ አይነት ወንዶች ንግግር ላይ በጣም ጎበዝ ናቸው፣ ህይወትን ግን ይፈሯታል። ለምሳሌ ካንቺ ጋር የዛሬ ዓመት ታህሳስ ወር ላይ እንጋባለን፣ እስከዚያው ግን ለትዳራችን የሚሆኑ ነገሮች ማዘጋጀትና ማከማቸት ይኖርብናል ይልሻል። ልክ በአመቱ እንደገና ሌላ ተስፋ ይሰጥሻል። የምር ካንቺ ጋር የመኖር ተስፋና ፍላጎት ያለው ሰው ብዙ ቃል ሳያበዛ በተግባሩ የሚኖር ነው። ሁለተኛ፣ በጣም ፈጣን የፍቅር ምላሽ። ገና በመጀመሪያ ዴታችሁ አንቺ ህይወቴ ነሽ፣ አንቺ ለኔ ተፈጠርሽ ነሽ፣ ላንቺ በጣም የተለየ ስሜት እየተሰማኝ ነው፣ ለረጅም ዓመታት የምንተዋወቅ እየመሰለኝ ነው፣ ደሞ ልቤ አይዋሸኝም፣ አንቺ ለኔ ተፈጠርሽ ሴት መሆንሽን እየነገረኝ ነው። ከዚህ በፊት ይህ ስሜት ለሌላ ሴት ተሰምቶኝ ቢሆን ኖሮ በእርግጠኝነት እስከዛሬ አግብቼ ነበር። ለነገሩ ለሁሉም ቀን አለው። አምላክ አንቺን ባለሽበት ጠብቆ ይሄው በቀኑና በቀናችን አገናኘን። የልጅነት ህልሜ እየተፈጸመ ይመስለኛል። ለሴት እንደዚህ አይነት ስሜት ይሰማኛል ብዬ አስቤ አላውቅም፣ ግን ለዚህ ልዩ ስሜቴ መነሻው አንቺ ነሽ። አንዳንድ ሰዎች አሉ አይደል፣ ሳይናገሩ ምንም አይነት እንቅስቃሴ ሳይኖራቸው በልብሽ ዙፋን ላይ በፍቅር የሚቀመጡ። አንቺ ልክ እንደዚህ አይነት ሴት ነሽ። አሁን እንኳን ምን እንዲህ እንደሚያስወራኝ አላውቅም፣ ግን ካንቺ ውጪ ሌላ ምክንያት አይኖርም። የምር ግን ሴት ልጅ እንደዚህ አይነት ደስታ እንደምትሰጥ አላውቅም ነበር እያለ ፈጣን እምነት ለመፍጠር ይሞክራል። ይህን ሁሉ ሲናገር አንቺ አንድ ቃልም እንድትተነፍሺ እድል አይሰጥሽም። ዋና ሐሳቡ ጆሮሽንና ሰውነትሽን መያዝና ማደንዘዝ ነው። ከዚያ አንቺን ወደሚፈልግበት አቅጣጫ ይዞሽ ይሄዳል። ከጥቂቶቹ በስተቀር አብዛኞቹ ሴቶች በእንደዚህ አይነት አታላይ ወንድ በጣም ይሸወዳሉ። የሚያወራው ነገር እውነት ይመስላቸዋል። እናም ፋስት ፉድ እንጂ ፋስት ላይፍ እንደሌለ ማወቅ አለብሽ። ሶስተኛ፣ ስልኩን ይደብቃል። ስልኩ ሁሌም በሚስጥር የተያዘ ነው። ማን እንደሚደውል አታውቂም። ብዙ መልእክቶች ይገባሉ። ከማገር እንደሆነ አታውቂም። በጣም ብዙ ሰዎችን ያወራል። ምን እንደሚያወራ ጭምር አታውቂም። ምክንያቱም መረጃ የተባለ ነገር አያስቀምጥም። እንዴት እንደሚያጠፋ እንኳን አይገባሽም። የሚያወራው ነገር ቁም ነገር ይሁን ቀልድ የሚገባሽ ነገር አይኖርም። በአጠቃላይ በስልኩ እርግጠኛ አይደለም። በእርግጥ ይሄ የአብዛኛው ሰው ችግር ነው። ቢሆንም ዛሬ እያወራን ያለነው ስለ አታላይ ወንድ ነው። ስለዚህ አታላይ ወንድ በስልኩም ጭምር ፎቶ ያደርግሻል ወይም ያታልልሻል። እውነት ለመናገር ስልኩ ውስጥ የተለየ ነገር ኖሮ ላይሆን ይችላል። ነገር ግን ይህን የሚያደርግበት ዋናው ምክንያት አንቺ በህይወቱ ውስጥ ስለማትቆይ ሚስጥሩን እንድታውቂ ስለማይፈልግ ነው። ደግሞም ካንቺ ጋር መጨቃጨቅ፣ ስለምንም ነገር ማስረዳት ስለማይፈልግ ነው። ከዚህ የተነሳ በስልኩ የሚሰራቸውን ነገሮች ሁሉ ካንቺ ይሰውራቸዋል። ይህም አንዱና ዋናው ምክንያቱ ነው። አራተኛ፣ በብዛት እንቅስቃሴው አይታወቅም። አንዳንድ የት እንደሚሄድ ግልጽ አይሆንም። ፕሮግራሙ አይታወቅም። ወንጀል ይስራ ወንጌል ይስራ የሚታወቅ ነገር የለም። በአጠቃላይ ኮቴው አይታይም። የት ይዋል የት ይደር የምታውቂው ነገር አይኖርም። ስትጠይቂው ደግሞ በጣም በእጅጉ ይቆጣል ወይም ጸባዩ ይለዋወጣል። ቆይ ምን አይነት ጥያቄ ነው? እንደዚህ ይጠየቃል? ካልጠፋ ነገር በዚህ ልጨቀጭቅኝ ባልሆነ ይልሻል። አንቺ እስክትደነግጪ ድረስ ነገሩን ያከረዋል። ጭራሽ አንቺ ራስሽ ጥፋት ሰርቻለሁ እንዴ ብለሽ ራስሽን እንድትጠራጠሪ አድርጎ ግራ ያጋባሻል። ስለዚህ እንቅስቃሴውን እንዳታውቂ በዚህ መንገድ ራሱን ይከላከላል። በፍጹም እድል አይሰጥሽም። አምስተኛ፣ ጥፋቶችን ሁሉ ባንቺ ላይ ይጥላል ወይም ጋዝ ላይት ያደርግሻል። ስለ አንድ ጉዳይ እውነት ብትናገሪ እንኳ ትልቅ የሆነ ስህተት ሰርተሻል እያለ ይወቅስሻል። ጥፋቱ ያለው እርሱ ጋር መሆኑን በደንብ ያውቀዋል። ነገር ግን ቀድሞ ነገሩን ባንቺ ላይ ያስቀምጠዋል። እንደምንም በራሱ ተንኮል አንቺን ያጠምድበታል። እያንዳንዱ እርምጃሽ በስህተት የተሞላ እንደሆነ የማድረግ ልማድ አለው። ዘወትር በእያንዳንዱ ድርጊትሽ በራስ መተማመን እንዳይኖርሽ ያደርጋል። ይህንንም የሚያደርግበት ዋና ምክንያቱ ውስጡ ያለውን አታላይነት ለመሸፈን የግድ አንቺን ጥፋተኛ ያደርጋል። አንቺም ከዚህ ተግባሩ የተነሳ እሱ ትክክል ሳይሆን አይቀርም። እኔ ነኝ ሳላስተውል ብዙ ነገሮችን እያበላሸው ያለሁት በማለት ሁሌም ግራ ትጋቢያለሽ። ደግሞም እኔ እንደማውቅሽ ሌሎች ሰዎች ቢያውቁሽ የምር አንድም ሰው ካንቺ ጋር ግንኙነት አይኖረውም ነበር። አንቺ ስህተትን እንደ ልብስ ነው ለብሰሽ የምትይጂው። እኔ የገባኝ ነገር ቢገባሽ ጥሩ ነበር። ነገር ግን ያሽው አመለካከትና አረዳድ ትክክል አይደለም። ራስሽን ለማግኘትና ለማስተካከል ብትሞክሪ ይሻልሻል። የሰውንና የራስሽን ጥፋት እንኳ ለይተሽ ማወቅ ተስኖሻል እያለ ግራ ነው የሚያጋባሽ። ስድስተኛ፣ በሚስጥር ይኖራል። ስራውን አታውቂም። እቅዱንና ግቡን አታውቂም። ምን እንደሚያስደስተውና ምን እንደሚያስከፋ እንኳን ለይተሽ አታውቂም። እንደገና ደግሞ በዋነኛነት ጓደኞቹ እነማን እንደሆኑ እንኳ አታውቂም። ቤተሰቡንም ጭምር አታውቂያቸውም። ሊያስታውቅሽም አይፈልግም። በተአምር ግንኙነቱ እውነተኛ እንዲሆን አይፈልግም።
አንቺ እንኳን ጓደኞችን አስታውቀኝ እነማን ናቸው ስትዩ በዚህ ዘመን ማን ይታመናል? ማንን አምኜ ጓደኛ ይዛለሁ? ባክሽ እኔ ጓደኛ አንቺ ብቻ ነሽ። እኔ ብቸኝነትን የምወድ ሰው ነኝ። ስለዚህ ጓደኞች የሉኝም። ከሁሉ ሰው ጋር ሰላማዊ ሰው ነኝ። ስለዚህ የሚያውቁኝ ሁሉ ለኔ ጓደኞቼ ናቸው ይልሻል። በምንም ተአምር ጓደኞቹን አሳልፎ አይሰጥሽም። ከእርሱ ጋር ብቻ እንድትጋፈጪ ነው የሚያደርግሽ። ቤተሰቡ አጠገብማ አትደርሺም። ቤተሰቡ አጠገብማ እንድትደርሺም አያደርግሽም። ምክንያቱም ካንቺ ጋር ምንም አይነት የቁም ነገር ህይወት አያስብም። ምን ብሎ ቤተሰቡን ያሳውቅሻል? ምናልባት ሌላ ሴት አስታውቀው ቢሆንስ? ከብዙ ምክንያቶች የተነሳ ቤተሰቡን ፊት ጓደኞቹን ፊት አያቀርብሽም። ሰባተኛ ጥቅም ሲፈልግ ብቻ ወደ አንቺ ይመጣል። በነገራችን ላይ ሴት ልጅ ብቻ አይደለችም ለአንድ ጥቅም ብላ ወንድን የምትቀርበው። ወንዶችም ሴቶችን ለተለያዩ ጥቅሞች ሲሉ ይቀርባሉ። በህይወትሽ ውስጥ ያለው ወንድ እንደዚህ አይነት ሰው መሆኑን ከምታውቂባቸው ነገሮች አንዱ ለጥቅም ብሎ መቅረቡ ነው። ለምሳሌ የኔ ውድ እንዴት ነሽልኝ? ዛሬ ፍቅርሽ የሚፈተንበት ቀን ነው። ታውቂያለሽ ወንድ ልጅ ካልቸገረው ሴትን ገንዘብ እንደማይጠይቅ። እናም አንድ አስፈላጊ ነገር ለማድረግ አስቤ ትንሽ ገንዘብ አጠረኝ። ጓደኞቼን ደግሞ ከምጠይቃቸው አንቺን ብጠይቅሽ ይሻላል ብዬ አንቺ ጋር ደወልኩ። በኋላ የጓደኞቼን ንቀት እንኳን መቋቋም አልችልም። እነሱ በፍጹም ሊረዱኝ አይችሉም። ለዛ ነው አንቺን የማስቸግርሽ። የጠፋውብሽ ራሱ በዚህ ምክንያት ነው ውዴ ብሎ ይህን በመሰለ መንገድ ይጠይቅሻል። አንቺም እውነት ይመስልሽና ካለሽ ገንዘብ ላይ ሼር ታደርጊዋለሽ። እንደገናም አካላዊ ንክኪ ወይም የፍቅር ጫውታ ሲፈልግ ወይም ሲያምረው ብቅ ይላል። እንደምንም ብሎ ጆሮሽን በቃሎቹ ካደነዘዘ በኋላ አካልሽንም ያደነዝዘዋል። የተጠራቀመውን ስሜቱን አራግፎብሽ ወዲያውኑ ደግሞ ልክ እንደ ክረምት ፀሐይ ጥፍት ይላል። ከዚያ በኋላም እሱ ሲፈልግ እንጂ አንቺ ስትፈልጊው አታገኚውም። በቃ ግራ የሚያጋባ ሰው ይሆንብሻል። ወይ ከህይወትሽ ሙሉ በሙሉ አይወጣ ወይ አይገባ። እሱ የሚፈልጋትን ሴት እስኪያገኝ ድረስ እንደ ባጣ ቆየኝ ይዝናናብሻል። አእምሮሽን ሁሉ ግራ ያጋባል። እንደዚህ አይነት ወንድ የሴትን ተፈጥሮ የሚፈታተን ስለሆነ ቶሎ አይፋታም። እንደዚህ አይነቱ ተግባር ሴቶችን እልህ ውስጥ የሚያስገባ ተግባር ነው። ስለዚህ ሴቷም ይህንን ሰውማ እንደምንም ብዬ እጄ ውስጥ አስገባዋለሁ፣ ሱስ ነው የምሆንበት በማለት በከንቱ ጊዜዋን ትፈጃለች። ግን መቼም ቢሆን እንደዚህ አይነት ወንድ ለቁም ነገር አይፈልግሽም። አደገኛ ሰው ነው። ከንቱ ልፋት ይሆንብሻል። ስምንተኛ ሁሌ ምክንያት ይፈጥራል። ቀጠሮ አያከብርም። ስትጠይቂው ብዙ ስራ ነበረኝ፣ ስልኬ ቻርጅ ዘግቶ ነበር ይላል። እውነተኛ ሰው ለችግሩ መፍትሄ ይፈልጋል እንጂ ሰበብና የማይታመን ምክንያት አይፈልግም። በቃሉ የማይገኝ ወላዋይ ነው። ለእያንዳንዱ ነገር ምክንያት አያጣም። ጥፋቱን አምኖ ይቅርታ ከመጠየቅ ይልቅ የማይታመኑ ምክንያቶችን ቢደረድርልሽ ይቀለዋል። በነገራችን ላይ ካልፈለገኝ ታዲያ ይህንን ሁሉ ትወና ከሚተውን ለምን ከህይወት አይወጣም ልትይ ትችላለሽ። እርሱ እንደዚህ የሚያደርግበት በጣም ብዙ ምክንያቶች ሊኖሩት ይችላሉ። ለምሳሌ በቀድሞ የፍቅር ግንኙነቱ ሌላ ሴት ጎድታው ከሆነ፣ አሁን እሱ አንቺ ላይ የሚያደርገውን ነገር ሌላ ሴት አድርጋበት ከሆነ በቀል በሚመስል መንገድ ከብዙ ሴቶች ጋር እንደዚህ አይነት ጨዋታ ይጫወታል። ሌላውና ዋና ሐሳቡ ደግሞ ህይወቱ ውስጥ ዋና ሰው እስካልሆንሽ ድረስ ሴትነትሽን በየጊዜው ይጠቀመዋል። በወንድነት ፍላጎቱ በፈለገች ጊዜ ሁሉ እያሳመነ ይጠቀምብሻል። ለፍቅር ጨዋታ ሊሆን ይችላል ያስቀመጠሽ። ከዚያ ውጪ ካንቺ ጋር ምንም አይነት የህይወት ዓላማ አይኖረውም። ዘጠነኛ ካንቺ ውጪ ብዙ ሴት ጓደኞች አሉት። ስትጠይቂው ሁሉም ጓደኞቼ ናቸው፣ የሥራ ባልደረቦቼ ናቸው። በተደጋጋሚ የምትደውልለትን ሴት ደግሞ ከሁሉም የምትቀርበኝ ልክ እንደ እህቴ የማያት የኔ ቤስት ፍሬንድ ናት። እንደውም ስላንቺ ነግሪያት በጣም ነበር ደስ ያላት። እናም በፍጹም ክፉ ሐሳብ አታስቢ፣ በተለይ እሷ የቅርብ ጓደኛዬ ብቻ ናት ብሎ ያሳምንሻል። ግን ለምንም ነገር ድንበር አያደርግም። በፍጹም ላንቺ ስሜት አይጨነቅም። ሴቶቹን ከህይወቱ ማውጣት አይፈልግም። እያንዳንዳቸውን በራሱ መንገድ ይንከባከባቸዋል። አንዳንዴም እኔ እኮ በተፈጥሮ ሴቶች የሚወዱኝ አይነት ሰው ነኝ ሊልሽም ይችላል። ዞሮ ከአንዷም ሴት ጋር የተቃራኒ ጾታ ፍላጎት እንደሌለው አንቺን ማሳመን የዘውትር ስራው ነው። በጣምም የተንቀለቀለ ነው። አብረሽ ሆነሽ እንኳ አይኑ አያርፍም። አይኑ ታክሲ ነው፣ ሴቶችን ያመላልሳል። ይህን ሲያደርግ ራሱ አጠገቡ መኖርሽን ሊረሳው ይችላል። አስረኛ ስሜትሽን አያከብርም። አንቺ በአንድ ነገር ስትቆጪ ወይም ስትበሳጪ እንኳ አይዞሽ ቀላል ነው፣ ለዚህችማ እጅ መስጠት የለብሽም፣ ሰው ስንት ነገር ያጋጥመዋል፣ ዝም ብለሽ ራስሽን አታስጨንቂ፣ እንባሽን አታባክኚ እያለ ርህራሄ አልባ ይሆንብሻል። ምንም ያህል ፈተና ውስጥ ብትገቢ ያለሽበትን ህመም እንደ ተራ ነገር ይቆጥረዋል። አንቺ አይዞሽ ይለኛል ከጎኔ ይቆማል ብለሽ ስትጠብቂ እሱ ጭራሽ እንደዛ በመሆንሽ ራሱ ሊነጫነጭብሽ ይችላል። ለምን በትልቅ በትንሹ እንደዚህ ትሆኛለሽ? ጠንካራ ሴት አይደለሽም ማለት ነው? ጥንካሬ ከሌለሽ ህይወት ከባድ ናት። ስለዚህ እንደዚህ አታካብጂው። ነገሮችን ባከበድን መጠን ነገሩ እየከበደብን ይመጣል። ስለዚህ የባሰ አታምጣ ብለሽ ነገሩን በእርጋታ ለፊው። እኔ ጠንካራ ሴት ትመስኝ ነበር ይልሻል። በጭራሽ ላንቺ ስሜት ደንታ የለውም። እንደውም እንደተጨነቅሽ ሲያውቅ አጠገብሽ እንኳን መሆን አይፈልግም። ምክንያት ፈልጎ ይጠፋል። ልክ ከዚያ ስሜት እንደምንም ብለሽ ከወጣሽ በኋላ ተመልሶ ይመጣና ከደስተኛው ማንነትሽ ጋር ፈታ ይላል። 11ኛ ይጠፋና ደግሞ ይመለሳል። ኦን ኦፍ ቢሄቪየር ምን እንዳጋጠመው በማይታወቅ ምክንያት ይጠፋል። አይደውልም፣ ስትደውይለትም አያነሳም። በቃ እንዲሁ ድንገት ይጠፋል። ከጊዜ በኋላ ደግሞ አረ በቃ አልቻልኩም፣ በጣም ናፍቀሽኛል ብሎ ይመለሳል። የምር የምችል መስሎኝ ነበር፣
በቆይታዬ ግን አንቺ የህይወቴ ዋና ደስታ መሆንሽን ነው የተረዳሁት። ስሜትሽን ለመቆጣጠር ይህንን መንገድ ይጠቀመዋል። ጨዋታውን ስለሚችልበት አንቺም እውነት ይመስልሻል። እናም ወዲያውኑ ለተወሰኑ ጊዜያት አብሮሽ የፍቅር ጨዋታውን ይፈጽምና ስሜቱን ያረጋጋል። ስሜቱን ሲያረጋጋ እንደገና ደግሞ ተመልሶ ይጠፋል። ልክ አንቺ ጋር የለመደው ነገር ሲናፍቀው ደግሞ በሆነ በሚገርምና በሚያሳምን ምክንያት ተመልሶ እንደገና ይመጣል። አሁንም ያሳምንሻል፣ የፈለገውን ያደርጋል። ልክ ሲጨርስ ደግሞ ይሄዳል። የጎንደር መንገድ። በእንደዚህ አይነት ወንዶች የተጎዳችሁ ሴቶች አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ለሌላ ሴት ጓደኞቻችሁም ላኩላቸው። አመሰግናለሁ።